እንኳን አይቀንስም። ቢዚ እባክሽ ይቅርታ አድርጊ። አልገባኝም። ምንድን ነው ይቅርታ እየጠየቅኝ ያለው? ይህን ነገር ከመጀመሪያውም ጀምሮ አውቅ ነበር። ምን ነው ከመጀመሪያ ጀምሮ የምታውቀው? ከመጀመሪያውም ጀምሮ ልጅ መውለድ እንደማልችል አውቅ ነበር። ያኔ መልካም ሰው ስላልነበርኩ ያኔ ባለመናገሬ ምንም አልመሰለኝም ነበር። አሁንም ቢሆን እኔ አልተቀየምኩም ማሬ። እኔ አንተን ብቻ ነው የምፈልገው። ከዚህ በኋላ ከኔ ምንም ነገር አታገኝ። መውለድ አልችል፣ ገንዘብ የለኝ። ይልቅ ቢዚ በጊዜ የሚሆንሽ እንዳትጨርሰው። ቆይ እኔን ስታይ ምን አይነት ሴት ነው መስለህ? ንገረኝ እስቲ። ገና ለገና ልጅ መውለድ አልቻለም ብዬ ህይወቴን ማጣ ነው እንዴ መስለህ? አንተ ማለት እኮ ህይወቴ ነህ። ካላንተ መተንፈስ እንኳን የምችል አይመስለኝም። ምን ላድርግ ቢዚ? እኔስ አንቺን ማጣት የምፈልግ ይመስልሻል? ራሱ ጋር ነው ፍላጎትሽ እንዳልገታ አስቤ እኮ ነው። ፍላጎት ያንተ ነህ። በቃ ይሄን ነገር እንደው የምንርሳው። ገና ፍቅራችንን እያጣጣምን ያለን ሰዎች ነን። ሱሪ አንተ ለኔ ከበቂ በላይ ነህ። አውቃለሁ እኔ ፍቅር እወድሻለሁ። እያልኩ ያለሁትማ ከዚህ በኋላ ይሄ ጉዳይ አንተ ጉዳይ ነው። አሁን ልጅህን ከስቃይ የምታድግ ተራው ያንተ ነው። ምን ልጅ ነሽ? አንዴ መልሼ እደውልልሻለሁ። አስደነገጥከኝ እኮ። ደግሞ ምንድን ነው እንደዚህ ፊት ለፊት ድንቅር ብለህ የቀረው? አንቺ ያለሽ ሰላም የለም። አንቺ ነገር ብቻ ነሽ። አንቺ ጦስ ልጄን የታባሽ ነው ያደረግሻት? የማህል እንዴ የማታውን ሰው ነው በቀን ማጥራት የለበት መጣው። ልጄን የታባሽ ነው ያደረግሻት እያልኩሽ እኮ ነው። ደግሞ ስለምን ልጅ ነው የምታወራው? ስለ ሳሮን ልጅ ነው እያወራሁ ያለሁት። የሳሮን ልጅ የታባሽ ነው የደበቅሻት? የማህል እንዴ ጤነኛ አይደለም። አንተ ልገለኝ ነው? ያንቺና የዛ የተረገመ ዶክተር ጨዋታ በጣም ሰልችቶኛል። ሁለታችሁም ሰልችታችሁኛል። የት ነው ያደረግሻት ልጅቷን? እኔ ሳሮን ስለምትላት ሴትም ሆነ ስለ ልጁ ምንም አውቀው ነገር የለም። አሁን ዘር በልልኝ ከፍቴ እኔ አልጨረስኩም እባክሽ። ይኸውልሽ ልጅቷን የማትመልሽልኝ ከሆነ ጉሮሮሽን አሁን ነው ፈልቅዬ የምጥለው። እባክህ እቺ ልጅ እየዋሸች ነው። እኔ የሷን ልጅ አላውቅም። ሬሳሽን እዚህ እንዳላጋድመው ንገሪኝ። አንቺ እዚህ ያለ ነገርሽ ነው እንዴ? ነው እየተከታተልን ነው። ደወለ ባልደረባሽ። ምን አባ ፈለግ? ምን ሱራፌል እውነቱን ተናግሮ ቤዛን ይቅርታ ጠየቀ። ቤዛም ልጅ ካንተ አይበልጥብኝም፣ ምንም ነገር ቢፈጠር የኔን ስሜት ላንተ ያለኝን ስሜት አይቀይረውም ብላለች። ሳሚ ከስንት ጊዜ በኋላ ልጅ እንዳለው አወቀ። የሳሮን ልጅ የሳሚ እንደሆነች ሳሮን ተናገረች። ሳሚም እንዴት እስከዛሬ ድረስ ልጅ እንዳለኝ ደብቀሽ አሁን ትነግርኛለሽ ብሎ ቢልም በቃ እንግዲህ ያለፈው አልፏል፣ አሁንም ቅርብ ነው፣ ልጅህን የትም ተሯሩጠህ አምጣት፣ ይጃግታታለች፣ እኔ ደከመኝ ብላለች። ዶክተር ሮቤልም የሳሮን ልጅ አንተ ነህ ያስመለጥካት ብሎ ሳሚን ዝቶበታል። ዶክተር ሮቤል ሉሲንም አግቷታል። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን ዛሬም በአዲስና በትኩስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታደርጉን ዘንድ በትህትና እንጠይቃለን። ቤተሰብ ላደረጋችሁን ሁሉ ከልብ እናመሰግናለን። ቤዛ ተከታታይ ድራማ በባለፈው ክፍል እንድትመለከት ነው እንግዲህ ሱራፌል እና ዶክተር ሮቤል ተገናኝተው ነበር። ዶክተር ሮቤል ከቤዛ አጠገብ ራቅን፣ ያንተን የመጉዳት እቅድ የለኝም፣ እምቢ ካልክ ግን በአደባባይ እገልሃለሁ እያለ ሲዝትበት ነበር። እንግዲህ እኔ ቤዛን በጭራሽ በምንም ተአምር ልተዋት አልችልም። ቤዛ ማለት ለኔ ህይወቴ ናት፣ ከልቤ ነው የማፈቅራትና ሀብት ንብረቷን በሙሉ መልሼላታለሁ ሲለው ዶክተር ሮቤል ሱራፌልን ደብድቦታል። እንደዛማ አታደርግም እያለው ነበር። ለምን እንደዛ ለማድረግ የደነቀህ? መቼስ ሀብት ንብረቱ በስሜን ቢዞር እርግጠኛ ነበር ባንተ ስም እንደማዞርልህ እያለ ከተናገረው በኋላ እመነኝ፣ ከዚህ በኋላ አንተ በጭራሽ ልታሸንፍ አትችልም፣ እኔ ነኝ አሸናፊ ብሎ ጥሎት መጥቶ ነበር። ሉሲና ሳሚም ቫኬሽን ወጥተው ነበር። የቫኬሽናቸውን ሸፍና የነበረችው ቤዛ እንደነበረችም ሳሚ ነግሮታል። ሳሚ ሲነግረው እኔ ግን ይሄን አላውቅም ነበር እያለ እንደዛ ከሆነ እሺ እጅግ በጣም ይቅርታ በቤዛ ስም ብሎ ይቅርታ ጠይቆት፣ በዛ ላይ ደግሞ እንደዚህ አይነት መልካም ሰው ይሁን እኔ በዛ ልክ አንተ መጠራጠር ልክ አልነበረም ብሎ በድጋሚ ይቅርታ ጠይቆታል። ጥሩ ቤተሰብ ጥሩ ጥምረት ፈጥረዋል። ሱራፌል ለቤዛ የተፈጠረውን ነገር ነግሯት፣ ነገር ግን እኮ ዶክተር ሮቤልም ያሳዝናል፣ ቤተሰቦች ሲገደሉ አልጋ ስር ሆኜ እናትና አባቴ ሲሞቱ አይቻለሁ እያለ ነው። እናም ደግሞ ለሱም ቢሆን ከባድ ነው ሲል ለሱ አዝነህለት ነው ብትለውም እንደዛ እንዳልሆነና እውነታው ይሄ እንደሆነ ሲነግራት እኔ በሱ የተነሳ ሰላሜን ማጣት አልፈልግም፣ በዚህ የተነሳ እባክህ ፍቅሬ እያለች ነበር። ሱራፌልም እሺ በቃ እሱን እንተው፣ አሁን ከዚህ በኋላ እኔ በህይወት እያለሁ ማንም ሰው ምንም አያደርግሽም፣ አትፍሪ፣ እሱም ቢሆን ምንም ነገር አያመጣም እያለ አጽናንቷት ደስታቸውን ቀጥለዋል። እንግዲህ ሳሮን ልጇን ለማዳን ስትል ለቤዛ ልጇን ለማዳን ስትል ለቲጂ ጋር ተገናኝተው ቲጂ ከቤዛ ጋር
አንዳንድ መረጃዎችን እንድታመጣላትና እሷም ልጇን እንደምትለቅላት ነግራት ነበር። ከዶክተሩ የባሰች ጨካኝ ሆና ልጇን ድምጿን ብታሰማትም ነገር ግን በጭራሽ ልሰጣት አልቻለችም። ቲጂ አሁን ላይ ዶክተር ሮቤልም ቢሆን እኔን ነው ሊፈራ የሚገባው። እኔ እስከፈቀድኩለት ድረስ ነው መሄድ የሚችለው እንጂ እኔ ከሱ የበለጥኩ ጨካኝ ነኝ። ኩላሊት ትሰጭኛለሽ፣ አንድ ኩላሊት ላክስቴ ትሰጫለሽ፣ እንደዛ ካላረግሽ ግን በልጅሽ ላይ ፈርደሻል እያለቻት ነበር። ከዚህ በኋላ ምንም ነገር አታመጭም። እኔ ምን ስላጠፋሁ ነው ይሄ ሁሉ መከራ ብቻዬን የሚደርስብኝ? ስለዚህ አንቺን ብትወኝ አልፈራሽም። ከዚህ በኋላ ለራሱ አባቱን እልክልሻለሁ ብላት ነበር። እንዳለችውም ለሳሚ ለመናገር ወስናለች። ምን በወጣኝ ይሄን ያህል ብቻዬን ደከምኩኝ፣ ወጣሁ ወረድኩ፣ ግን ምንም ያመጣሁት ለውጥ የለም። ስለዚህ ግዴታ ለአባቷ መናገር አለብኝ ብላ ወስና ነበር። እንዳሰበችውም እንግዲህ ለሳሚ ከመንገሯ በፊት ሳሚና ዶክተር ሮቤል ተገናኝተው ነበር። እኔ ላንተ ለምንድነው እያዘንኩልህ ያለሁት? ለምንድነው ምንም የማላደርግህ? እንዴት ብትደፍረኝ ነው የሳሮንን ልጅ ከኔ ያስመለጥካት ብሎት ነበር። ስለምንም እያወራ እንደሆነ እንደማያውቅና ነገር ግን ደግሞ የእውነትም ይሄን ቢያደርግም እሱን ምንም ነገር እንደማይመለከተው ከዚህ በኋላ በጭራሽ እሱን እንደማይፈራውም ደጋግሞ ነግሮታል። እኔ ከቤዛ ጎን ራቅ ብያለሁ እያለው ነበር። ከማንም ጎን አድርገም አንተ ምንም የምታመጣው ሰው አይደለህም፣ ህግ እኮ ለሁላችንም እኩል ይዳኛል ቢለውም ለዛ ነው ቅንጭርት ይጠፍቷል ብላችሁ ስትከሱኝ ምን ሆንኩኝ? ይኸው ምንም ያመጣችሁት ነገር የለም ያ ማለት ነው እያለው ነበር። ሳሚም እገልሃለሁ ቢለውም እኔም ከዚህ በኋላ በምትወዳቸው ሰዎች አለቅህም፣ በተለያች ማናቀጭ ነው አንተ ጋር ያለችው ሉሲ ብሎ አስፈራርቶታል። በጭራሽ እሷን ጫፏንም እንዳትነካት ብሎ ቢጮህበትም አታቀኝም ማለት ነው፣ እኔን የማይጋፈጡ ሰው ጋር ነው የተጋፈጥከው እያለው ነበር። እንግዲህ ቤዛ አሁን ላይ የልጅ ፍላጎቷ እጅግ በጣም ጨምሯል እና ሱራፌልን እንመርመር እያለች ዕለት ተዕለት ጉትጎታዋ ሆኗል። ሱራፌልም እውነታውን እያወቀ እሺ ብሎ ቢስማማም ነገር ግን አሁን ይሄን እውነት ስነግራት ምን ትለኛለች? ጥላኝ ትሄድ ይሆን ወይ? ምን ይፈጠራል የሚለው ነገር ያሳሰበው ይመስላል። ሱራፌል መተከዝና ማሰብ መጨነቅን አብዝቷል። ይህም የሆነው ምንድነው ልጅ አለመውለዴን ስታቅ ጥላኝ ብትሄድስ የሚል ስጋት ስላደረበት ሱራፌል እጅግ በጣም እየተጨነቀ ይገኛል። ቤዛም የማህፀን ስፔሻል ዶክተር እንዳገኘች አንዳንድ ነገሮችን ስትነግረው እሺም እያላት ነበረ። በስተመጨረሻም ቆርጣ ወስና እንሂድ ማለት ማምረሯን ሲያቅ የተፈጠረውን ነገር ሁሉ ነግሯታል። አለመውለዱን የሚያውቀው በቆይቶ ገና ከበፊት ጀምሮ እንደሆነና እሱን ሲያቅ ደግሞ ራስ ወዳድ እንደሆነ ስለተሰማው በቃ የሚሆንሽም ምረጪ፣ ከዚህ በኋላ ራስ ወዳድ መሆን አልፈልግም፣ እኔም እንደማልወልድ የማውቀው ቀደም ብዬ ነው፣ ስለዚህ ቤዝዬ ህይወትሽን ብሏት ነበር። እሷ ደግሞ ይሄን ስላት እንዳጨርሰው ብላ ወሬውን አቋርጠዋለች። ልጅ መውለድ ያለ መውለዳቸው የእሷን ሀሳብ ምንም እንደማያስቀይረውና ያለሱ መኖር እንደማችል የምታፈቅረው እሱን እንደሆነ ስለዚህ በልጅ ምክንያት እነሱ በጭራሽ ሊለያዩ እንደማይችሉ ደጋግማ ነግረዋለች። ሱራፌልም እኔም እኮ እሱን እፈልገዋለሁ ግን ደግሞ ራስ ወዳድ እንዳልሆንብሽ ሲላትም እባክህ እኔ በዚህ አልቀየምህም አልተቀየምኩህም ብለዋለች። እናም ሱራፌል አንድ ሸክም የቀለለለት ይመስላል። ሉሲና ሳሚ አንድ ላይ ሆነው ምሳ እየበሉ ሳለ ስለ ሉሲ አዲስ ነገር የተፈጠረ ነገር እንዳለ ነገራት። ምንድነው ቢላትም ሐኪም ቤት ከሱራፌል ጋር ሄደው የፕሮሰሷን እንደጀመረችና በጥሩ ዶክተሮች ጥሩ ክትትል እንደተደረገላት ውጪ ላይ መታከም ትችላለች እንደተባለ በዛ ላይ ሱራፌል ገንዘቡን ሁሉ አመቻችቶ እንዳዘጋጀለት ነግሯታል። ሉሲም ይሄ ሰው እንዴት አይነት መልካም ሰው ነው፣ እኛ ቸኩለን ነው ሁሉ ነገር ያልነው ማለት ነው እያሉ እጅግ በጣም ደስ ብሏቸዋል። አዎ እኔም ቢሆን በጣም ቆጭቶኛል እያለ ነው። ሱራፌል መኪናውን የሸጠው ቤዛ ከማወቋ በፊት ነበር። ቤዛ ከማወቋ በፊት መኪናውን ሽጦ ሁሉን ነገር ካስተካከለ በኋላ ለሳሚ ሲነግረው ሳሚም እንደዛ እንዴት ታረጋለህ ቤዛ ታውቃለች ብሎት ነበር። ቤዛ እንደማታውቅ ነግሮት ስለነበረ ሳሚ ደውሎ ለቤዛ ሁሉንም ነገር ቀድሞ ነግሯታል። ሱራፌል ፕሮሰሱን ከጨረሰ በኋላ ወደ ቤት ሄዶ እንግዲህ ያስከፋሽም ያስደስትሽም አላቅም ቤዝዬ እንዲህ አርጊያለሁ ብሎ ሲነግራት እሷ የበለጠ ደስ እንዳላት እንጂ አልከፋትም።
ግን እኮ ይሄንን ከማረግ በፊት እኔም ብታማከረኝ ነበር ያለችው። እና አውቃለሁ ሁሉንም ነገር የኔ ፍቅር፣ እንዲህ መጨነቅ አልነበረብህም፣ ቀድመህ ብታማከረኝ እኮ ስትለው ሳሚ ነው የነገረሽ እያላት ነበርና ሁላቸውም ደስ ብሏቸው እኔ ከዚህ በኋላ ማቴሪያል ምንም ነገር እንደማይጠቅመኝ ገብቶኛል። እኔ የሚያስፈልገኝ ሰውና ሰው ብቻ ነው፣ ቁሳቁስ ምንም ነገር አይጠቅመኝም እና ለዛ ነው። ስለዚህ ሁሌ ሲያስጨንቀኝ የነበረው ነበር ደግሞ የዚች ልጅ ጉዳይና እሱንም ማስተካከል ግዴታዬ ነው ብሏል። ሳሚም እጅግ በጣም ደስ ብሎታል። ሳሚም በጣም ደስ ብሎት እንግዲህ ዶክተር ሮቤል ጋር ተገናኝተው ዶክተር ሮቤል ስለ ሱራፌል ሁሉንም ነገር ነግሮታል። ሱራፌል አሁንም ቢሆን ተቀይሮ ሳይሆን ሌላ ቀመር እየሰራ እንደሆነ ጥርጣሬ እንዲያድርበትና ዶክተር ሱራፌልን እንዲሸክክ የሚያደርግ ሮቤልና ሱራፌል አንድ ላይ እንደሚሰሩና ቲጂ ሮቤል እንዲሁም ደግሞ ሱራፌል ሆነው አንድ ላይ እየሰሩ እንደነበረ በሳሚ የተነሳ ነገሮች እንደተበላሹ ሲነግረው አሁንም እውነት ይሆን የሚለው ነገር ጥርጣሬ እንዲያደርበት አድርጎታል። በጭራሽ ምንም ብትል አላምንህም እያለው ነበር። ራሱን ብትጠይቀው አይሻልም? ካልሆነ ደግሞ ቲጂን ራሷን ጠይቃት። እኔ ከፍየው ነበር የማሰራው። የመጀመሪያና ዋናዋ ደግሞ ቲጂ ነበረች። የዚህ ሁሉ መሪ ደግሞ እኔ ነኝ ብሎ አሁንም በኮንፊደንስ በድፍረት ነግሮታል። ሳሚም አለቅህም፣ እገልሃለሁ፣ አንተ ማንህ? ማንም አይፈራህም እያለ ዝቶ ወደ ቤት ተመልሶ ለሉሲ ሲነግራት እና አሁን እሱ ነገረኝ ብለህ ሱራፌልን ልጠረጥረው ነው ብትለውም እንደ ሱራፌልማ እንዳይጠረጠር ትልቅ መረጃዎችን ማሳመኛዎችን እያሳየ ነው። ስለዚህ እንዲሁ ነገሩ ገረመኝ እንጂ ብሏል ሳሚ። ግን እንደዛ ቢልም ሳሚ ጥርጣሬ ስጋት ያደረበት ይመስላል። ሱራፌል ግን የእውነትም ተቀይሯል። ሉላ ስለ ቤዛ ሁሉንም ነገር አስጠናሽኝ፣ በቃ ሁሉንም ነገር አውቄያለሁ። በዘገየን ቁጥር አክስቴ አደጋ ላይ እየወደቀች ነው። ኩላሊቱ ገንዘቡ ተተገኘ ኩላሊት በብላክ ማርኬት ይሸጣል እየተባለ ነው። ስለ አክስቴ አንቺም ምንም እያደረግሽ አይደለም ስትላት ኩላሊቱን እሺ ትሰጥሻለች እንበል፣ እሷን እያናገርኩ ነበር የቆየሁት። ነገር ግን ኩላሊታቸው ማች ባይሆንስ ብላ እሷን ስትመለከታት ምን እኔን ትመለከችኛለሽ? እንደሆንኩ አቋሜን አልቀይርም ብላታለች። እናም አክስቷ እየታመመች እንደሆነና እሷ ደግሞ ምንም ነገር እያረገች እንዳልሆነ ከኔ ምንድነው የምትፈልገው? ያኔም እኮ ቢሆን እህቴ እያልሽ እያለቃቀች ስታስመስይ ከልብሽ እንዳልሆነ የሆነ ጥቅም ፈልገሽ እንደሆነ ገብቶኝ ነበር። እና ምንድነው እንደዚህ የሚያረግሽ? ምንም ነገር እያረግሽ ያልሆነው ለምንድነው ብላ አጥብቃ ብትጠይቃትም ያን ያህል በቂ ምላሽ አልሰጠቻትም። አንቺ እኮ ብላ ራሷን ከማንጠላላትና ከማንቋሸሽ የበለጠ የተሻለ ሌላ ምንም ምክንያት ሳሰጣት ኩላሊቱን እያፈላለገች እንደሆነ ብቻ ነግራት ወጣለች። ሳሮንን ልጇን ያላሳብ የማሳደግ የሚችልበት ተቆጥሮ የማያልቅ ገንዘብ እንደሚሰጣትና ልጇን እንደምትሰጣት ነግራት፣ ግን ደግሞ ኩላሊት መስጠት ግዴታዋ እንደሆነ ነግራታለች። ከኔ ምንድነው የምትፈልጊው? የምፈልገው ልጅን ብቻ ነው፣ ልጅን መልሽልኝ፣ ምን እያልሽ ነው ብላ ብትናገራትም በጭራሽ ይሄንን ሐሳብ አልቀይረውም። ኩላሊት እስካልሰጠሽ ድረስ እሱን ደግሞ ሀብታም እንድትሆኚ ልጅሽን በነፃነት እንድታሳድጊና በዛ ላይ ደግሞ ልጅሽን የራስሽ ታረጊያለሽ ነው፣ ካልሆነ ለሮቤል እነግረዋለሁ ብትላትም ሳሮን ሮቤል በእኔ ስር ነው፣ ማንም ሮቤል ቢሆን እኔን ነው መፍራት ያለበት፣ ማንንም አልፈራም። ስለዚህ አንቺ ራስሽ ይሄንን ካላደረግሽ ልጅሽን አታገኝም ብላታለች። እሷን በጭራሽ ይሄን እንደማታረግና ለልጁ አባት እንደምነግረው ነግራት ጥላት መታለች። ሳሮንም ሳሚን አግኝታው በቃ ደክሞኛል፣ አቅቶኛል፣ ልጄን እስካሁን ድረስ እንድታገተች ናት፣ አሁን ደግሞ ቲጂ አግታታለች። ስለዚህ እኔ አሁን ሳቃተኝ ብቻዬን ልጅህን አስፈታ ብለዋለች። ሳሚም ግራ ገብቶት ልጅ የምን ልጅ እያለ ነበር። እኔ የዛ ጊዜ የዲያስፖራው ናት ያልኩት አንተን የማሳደግ አቅም ስላልነበረ አውቄ ነው እንጂ ልጅቱ ያንተን ልጅ በጸነስኩ በወሬ ነው ከሱ ጋር እንትን ያልኩት። ስለዚህ እሷ ያንተ ልጅ ናት ስትለው ሉሲም ድንገት ደርሳ ሰምታለች። ምን እያለ ሳሚ ቢጮህም ሉሲ የበፊት ታሪክ ስለሆነ ምንም ነገር አልመሰላትም። እንዴ እንደዛ ትበል ሳሚ ልጅ ናት ስትላት አዎ ሳሚ ልጅ ናት፣ እጅግ በጣም ይቅርታ ሉሲ ብላ የተፈጠረውን ሁሉ ስትነግራቸው አሳማኝ መረጃ ነበር። እና ልጄን እስከ ዛሬ ድረስ ሳትነግሪኝ ዛሬ እንዴት ትነግሪኛለሽ ብሎ ሳሚ ጓቢልም አሁን እንደዛ የምንከራከርበት ጊዜ አይደለም፣ ምን አሁንም ደክሞኛል ስላቃተኝ ነው፣ አሁንም ቢሆን ብቻዬን ደከምኩ። ቲጂ ናት ያገተቻት እና ላክስቷ ኩላሊት ካልሰጠሽ አልሰጥሽም አለችኝ።
ብላ ስነግረው እሳት ለብሶ እሳት ጎርሶ ወደ ቲጂ ቢላ ይዞ ሄዶ ቲጂን ጉሮሯን አንቆ ሊቀበላት እየታገለ ሳለ ቲጂም አረን ያልወሰድኩም ዋሽታለች እያለች የሱ ልጅ እንደሆነች ነግሯት ነበር። ግን ደግሞ አላመነችም። ቲጂ ዋሽታለች፣ እኔ ጋር ምንም አይነት ልጅ የለም ብትለው ያለችው ሳለ ነበር እንግዲህ ዶክተር ሮቤል ደውሎ ሉሲን እንዲያገታትና ሉሲ እሱ ጋር እንደሆነች ነግሯት እንዴ ሮቤል ምንም እንዳታረጋት እንዳትነካት እያለ እየጮኸ ባለበት ዶክተር ሮቤልም ስልኩን ጆሮ ላይ ዘግቶታል። ስልኩን ጆሮ ላይ ሲዘጋው እናንተ የተረገማችሁ አንድም ነገር እንዳታረጋት እያለ እንግዲህ ሳሚ ልጁን ትቶ ወደ ሉሲ ሄዷል ማለት ነው። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ